እንደምን አመሻችሁ። ክብር ለእግዚአብሔር ይሁን። ለጭብጨባችሁ ምላሽ የመስጠት እድል ስላገኘው ደስ ብሎኛል። እንደዚህ ብዬ እና በዚህ ምሽት በዋናነት ከቃሉ ነው የተማርኩትን ማካፈላችሁ። መጽሐፍ ቅዱስ ያዛችሁ ከኔ ጋር የዮሐንስ ወንጌል ምዕራፍ 12ን እናወጣና አንድ ክፍል እናነባለን። የዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 19 ያለውን እናነባለን። በማግስቱ ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡ እና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርቱም ይህን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው። አልዓዛርንም ከመቃብር ጠርቶ ከሙታን ሲያስነሳው ከእርሱ ጋር የነበሩት ሕዝብ ይመሰክሩለት ነበር። ስለዚህ ደግሞ ሕዝቡ ይህን ምልክት እንዳደረገ ስለሰሙ ሊቀበሉት ወጡ። ስለዚህ ፈሪሳውያን እርስ በርሳቸው አንድ ስንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ተባባሉ። ክብር የተገባው ንጉሥ በሚል ሐሳብ ላይ ነው የምናገረው። ክብር የተገባው ንጉሥ ግልጽ ነው። ይሄ ንጉሥ ክርስቶስ ነው። አሁን ካነበብነው ክፍል እንደምንረዳው የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮኹ። ይህ ክርስቶስ ኢየሱስ ጌታችን የቤዛነት ሥራውን ለመፈጸም ጥቂት ቀናት ቀርተውት ሳለ ወደ ኢየሩሳሌም ሲገባ የተደረገለትን አቀባበል የሚያሳይ ነው። ያነበብነው ክፍል ይህንን ነው የሚያሳየው። ሲገባ የገባው እንደ ድል አድራጊ ንጉሥ ነው ጌታ ኢየሱስ በዚህ ዕለት። ስለዚህ ንጉሥ ሶስት ነገሮችን አብረን እንድንመለከት ፈልጋለሁ። ይሄ ንጉሥ አንደኛ የእስራኤል ንጉሥ የተባረከ ነው እያሉ የጮሁለት ነው። መምጣቱ በቅዱሳን መጻሕፍት ተነግሮለት በአይሁድ ሲጠበቅ የኖረ መሲህ በመጣ ጊዜ ግን የተገፋ ገና ከመወለዱ ጀምሮ ድንጋጤን የፈጠረ ንጉሥ ነው። ከደነገጡት አንዱ ሄሮድስ ነው። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ መምጣታቸውን እንደሰማ ደነገጠ ይላል። ንጉሡ ሄሮድስ መደንገጥ ብቻ ሳይሆን ለግድያም ፈልጎታል። ከዚያ በኋላ አልተሳካለትም እንጂ በማቴዎስ ወንጌል ምዕራፍ 2 ላይ ታሪኩን ታነባላችሁ፣ ታገኛላችሁ። ንጉሡ የደነገጠው ብቻውን አልነበረም። ኢየሩሳሌምም አብራ ደንግጣለች። የሚገርመው የኢየሩሳሌም መደንገጥ ነው። ኢየሩሳሌም ለምን ትደነግጣለች? መጣላት እንጂ አልመጣባትም። በእውነት ግን ከዓይኗ ተሰውሮ ነበር። ለእረፍቷ ለሰላሟ የሚሆን ንጉሥ ነበር የተወለደው። ዓይኗ ተይዞ ስለነበረ
የአይሁድ ንጉሥ ሲባል የደነገጠችው ከእምነት መሪዎቿ ጭምር ነው። መደንገጥ ብቻ አይደለም፣ ናቀችው፣ ጠላችው፣ ገፋችው። በዮሐንስ ወንጌል ላይ እንደምናነበው የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም አልተቀበሉትም ይላል። አልተቀበሉትም ማለት ያው ገፉት ማለት ነው፣ ናቁት ማለት ነው። እነማን ናቸው? የገዛ ወገኖቹ። ቅድሚያ ለእነሱ ሰጥቶ ነበረ ይሄ ታላቅ ንጉሥ የመጣው፣ አስቀድሞ ለአይሁዳዊ እንዲሉ። ወደ ወገኖቹ ቢመጣም አልተቀበሉትም። የተባለው ሆነ። የተናቀ ከሰውም የተጠላ የሕማም ሰው ነበረ የተጠላ። ኢሳይያስ እንደተነበየው ማለት ነው በ53ኛው ምዕራፍ ላይ እኛም አላከበር ነው ብሏል። እኛም አላከበር ነው ያለው ተፈጸመ። በጌታ በኢየሱስ ክርስቶስ አለመከበር፣ መናቅ፣ መገፋት ይሄ ተፈጸመ። እኛም አላከበር ነው። ምክንያቱም ምንድን ነው? ባየነው ጊዜ እንወደው ዘንድ ደም ግባት አልነበረውም። የሚስብ ነገር የለውም። የሕማም ሰው ነው፣ አላከበር ነው ይላል። ያ ተፈጸመ። አሁን በዚህ በንባብ ክፍላችን በዮሐንስ ወንጌል እንደምናየው በዕለቱ የተሰማው ጩኸት በአይሁድ አለቆች ዘንድ ምቾትን የነሳ ሆኗል። በመከራው ጊዜ የአይሁድ አለቆች በራሳቸው አባባል ቤተ መቅደስን አፍርሼ እሰራለሁ ብለሃል፣ የእግዚአብሔር ልጅ ነኝ ትላለህ ካሉት በተጨማሪ በጲላጦስ ፊት ክርስቶስን የከሰሱበት ጉዳይ ንጉሥ ነኝ ብሏል፣ ንጉሥ ነኝ ብሏል የሚል ነው። እዚያ በእነሱ ክበብ ውስጥ በእምነት ክበብ ውስጥ ቤተ መቅደሳችንን አፈርሳለሁ እያልክ ነው በሚል ነበር የከሰሱት። የእግዚአብሔር ልጅ ነኝ ደግሞ ትላለህ በሚል ነበር። ጲላጦስ ፊት ባቀረቡት ጊዜ እነዚህ ጉዳዮች አሁን እነዚያን ቤተ መቅደሳችንን እንደዚህ ያደርጋለሁ ብለዋል ብለው የማለታቸው ነገር ይህን ያህል ጲላጦስን ላያሳስበው ይችላል። ንጉሥ ነኝ ብሏል የሚለው ግን አሳሳቢ ነው። ንጉሥ ነኝ ብሏል ብለው ከሰሱት። ይሄ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ነኝ ሲል አገኘ ነው ብለው ይከሱት ነበር። ስለዚህ ጉዳይ ጲላጦስ በመረመረው ጊዜም ጌታ ኢየሱስ ጉዳዩን አላስተባበለም። ማለት እንደምትባለው ነው ወይ የአይሁድ ንጉሥ ነህ ወይ ብሎ በጠየቀው ጊዜ አንተ አልክ ነው ብሎ ይመለሰው። አይደለሁም አላለም። አንተ አልክ ነው ያለው። ከሌላ ስፍራ የሆነ መንግስት እንዳለውም ነግሮታል። መንግስት እንዳለው ከነገረው ምን ማለቱ ነው? ንጉሥ ነኝ ማለቱ እኮ ነው። ጲላጦስም አይሁድን ንጉሳችሁን ልስቀለውን በማለት ጠይቋቸው ነበር። መልሳቸው የሚያስገርም ነው። ከቄሳር በቀር ሌላ ንጉሥ የለንም የሚል በዮሐንስ ወንጌል ምዕራፍ 19 ላይ ታገኛላችሁ ይህን ጉዳይ። ጲላጦስም በመስቀል ላይ ኢየሱስ የአይሁድ ንጉሥ የሚል ጽሑፍ አብሮ እንዲለጠፍ አስደርጓል። መስቀሉ ላይ ኢየሱስ የአይሁድ ንጉሥ የሚል ተለጥፎ ውሏል። አልወደዱም፣ ነገሩን አልወደዱትም። የጽሑፉን እዚያ አብሮ በዚህ መልኩ መለጠፉን አልወደዱም። አለመውደዳቸውን በገለጡ ጊዜ
የጻፍኩትን ጽፌአለሁ ብሎ እምቢ ብሏቸዋል። ማለት ተወደደም ተጠላም ንጉሥ መሆኑ ታወጀ መስቀሉ ላይ። ክብር ለኢየሱስ ይሁን። የክርስቶስ ንጉሥነቱ ግን ከአይሁድም አልፎ ለመላው ዓለም የሚበቃ ነው። ስለዚህ ፈሪሳውያን በዚህ በሆሳዕናው ጩኸት ቀን እርስ በርሳቸው አንድ ስንኳ ልታደርጉ እንዳይቻላችሁ ታያላችሁን? እነሆ ዓለሙ በኋላው ተከትሎት ሄዷል ብለዋል። ዓለሙ አሉ። የተጋነነ ነው ንግግሩ፣ ግን ሳይታወቃቸው ሊሆን ያለውን ጭምር ያለውንም እውነታ መስክረዋል። ሳይታወቃቸው ዓለሙ ብለው ነው ገለጹት። እዛ እኮ ኢየሩሳሌም ከተማ ውስጥ የነበረ ሰው እኮ ነው ተከትሎት ሲጮህ የነበረው፣ ዓለሙ አይደለም። ግን ሲያጋንኑ ምን አሉ? ዓለሙ እኮ ተከትሎት ሄዷል አሉ። አናገራቸው ማለት ነው። እነሱ አልታወቃቸው ምን እያሉ እንደነበረ። ለዓለም የሚበቃ ንጉሥነት ነው። ገና ምኑ ታይቶ ያ ንጉሥነት ነበረው። መላው ዓለም የእርሱ ነው። እርሱ የፍጥረት ዓለም ባለቤትም ነው። ሁሉ የእርሱ ለእርሱ እና በእርሱ የሆነ ነው። በዮሐንስ ወንጌል የመጀመሪያው ምዕራፍ ላይ ሁሉ በእርሱ ሆነ የሚል ታገኛላችሁ። ሁሉ በእርሱ ሆነ። ሁሉ የእርሱ ነው። ሁሉ በእርሱ ከሆነ ሁሉ የእርሱ ነው። የእግዚአብሔር ልጅነቱን ጌትነቱን ካረጋገጠበት ትንሣኤ በኋላ ደግሞ ጌታ ኢየሱስ እንዲህ አለ፣ ስልጣን ሁሉ በሰማይ እና በምድር ተሰጠኝ አለ። እና ንግግሩ ምድር ላይ ስለነበረው ስልጣን ነው። የአይሁድ ንጉሥ ስለመሆኑ ማለት ነው። ለዚያውም በአንድ ውሱን ሕዝብ ላይ የሆነ ንጉሥነት ማለት ነው። ከትንሣኤው በኋላ ምን አለ ኢየሱስ? ስልጣን ሁሉ በሰማይ እና በምድር ተሰጠኝ አለ። የምድር ነገስታት ስልጣናቸው ከምድር ያለፈ አልነበረም። ይሄኛው ንጉሥ ስልጣን ያለው ብቻ ሳይሆን ስልጣን የሚሰጥም ነው። ስልጣን ተሰጠኝ ካለ በኋላ ለሐዋርያቱ ስልጣን ሰጣቸው። እንግዲህ ሂዱ እና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁንም ሁሉ እንዲፈጽሙ እያስተማራቸዋቸው ደቀ መዛሙርት አድርጓቸው በማለት ላካቸው። ቀደም ሲልም የሆነ የነገራቸው ነገር አለ። እባቡን እና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ብሏቸው ነበረ። እና ስልጣን ያለው ስልጣን ይሰጣል። ጌታ የተመሰገነ ይሁን። የልጅነት ስልጣን፣ የአገልግሎት ስልጣን። ይህን ሁሉ ባለማወቅ ግን አይሁድ ንጉሳቸውን ለመስቀል ሞት አሳልፈው ሰጡት። ለነጻነታቸው እና ለሰላማቸው የመጣላቸውን ሰላማዊውን ጌታ እና ንጉሥ አሳልፈው ሰጡት። ንጉሳችሁን ልስቀለውን የሚለው ጥያቄ ቀላል ጥያቄ አይደለም። እነሱ አዎ ስቀለው ነው አሉት። ምናቸውን? ንጉሳቸውን። ባለማወቅ ይህንን አደረጉ። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው በጣም አስፈላጊ ቃላት መካከል የሚያደርጉትን አያውቁ።
የሚያደርጉትን አያውቁምና ይቅር በላቸው በማለት የማለደበት ነው። ባለማወቅ ንጉሳቸውን ለመስቀል ሞት አሳልፈው ሰጡ። ሐዋርያው ጳውሎስም በመልእክቱ ላይ ተመሳሳይ ሐሳብ ይጠቅሳል። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበረ በማለት ይጠቅሳል። ባለማወቅ ነው። ይህንን አለማወቅ ሐዋርያው ጳውሎስ በራሱም ላይ መስክሯል። ሳያውቅ በፊት የፈጸማቸውን በደሎች እያስታወሰ ጽፏል። ለአገልግሎቱ ሾሞኝ ታማኝ አድርጎ የቆጠረኝን ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢ እና አሳዳጅ አንገላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምሕረትን አገኘው። ስንቶቻችን ነን ሳናውቅ በክርስቶስ ኢየሱስ ላይ ጣታችንን የቀሰርን? ቀድሞ አሁን ምሕረት አገኘን እንጂ ሳናውቅ ያሳደድነው ነበር። እንደ ጳውሎስ ጌታ በታላቅ ኃይል በክብር ብርሃን በተገለጠለት ጊዜ የሰነዘረበት ጥያቄ ለምን ታሳድደኛለህ የሚል ነበረ። ሳያውቅ ያሳድደው ነበረ። ሳታውቁ ያሳደዳችሁ ዛሬ ምሕረት የተደረገላችሁ እንኳን ደስ ያላችሁ። ክብር ለኢየሱስ ይሁን። ሳላውቅ ባለማመን ስላደረኩት ምሕረትን አገኘው። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነት እና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን እንደ ጳውሎስ ያሉትን ማለት ነው። እንደ አሳዳጁ ሳውል ያሉትን ኃጢአተኞችን ሊያድን ማለት ነው። ክርስቶስ ኢየሱስ ወደ ዓለም መጣ። ሊያጠፋ አይደለም፣ ሊያድን ነው የመጣው። ክብር ለስሙ ይሁን። ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ እና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ ይላል። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው ይልና ከዚያ በኋላ ጳውሎስ ይህንን ሲያስብ ምሕረቱን ሲያስብ ድንቅ የሆነውን ምሕረቱን ሲያስብ በቃ ወደ አምልኮ ውስጥ ይገባል። ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናት ንጉሥ ምስጋና እና ክብር እስከ ዘላለም ድረስ ይሁን አሜን ይላል። አለማወቅ እንዴት አደገኛ ነገር ነው! በኋላ የሚቆጭ ነገር፣ በኋላ የሚጸጽት ነገርን
ያስፈጽማል። አለማወቅ የአለማወቅን ወራት አሳልፎ እያሳለፈ ጌታ እግዚአብሔር የራሱን ዕውቀት አሁንም ባልሰፋበት ያስፋልን። የአለማወቅን ወራት አሳልፎ እርሱን በማወቅ ብርሃኑንና ሕይወቱን እንዲቀበሉ ያብቃልን። ይሄ ንጉሥ መሐሪ ንጉሥ ነው። መሐሪ የሆነ ንጉሥ፣ ምሕረትን ይዞ የወረደ ንጉሥ ነው። ነገስታት ምሕረት ያውጆ የለ? ለታሰሩት እኮ ምሕረት ይደረጋል። ስልጣን ያላቸው ምሕረት ያውጃሉ። ምሕረት አወጀ። ይቅር በላቸው፣ አያውቁም የሚያደርጉትን ምን እያደረጉ እንዳሉ አላወቁ። ይቅር በላቸው አለ። የዚያ ጸሎት ውጤቶች ነን እኛ፣ የምህረቱ ተቀባዮች። ምህረት የማይገባን ግን ምህረት የተደረገልን ነን። ክብር ለማረን አምላክ ይሁን። ይቅር ላለን ጌታ ክብር ይሁንለት። ይሄ ንጉሥ የዓለም መድኃኒትም ነው። ሁለተኛ ነው ይሄ። አሁን ባነበብነው ክፍል ውስጥ ሆሳዕና የሚል ቃል አለ። ሆሳዕና እያሉ ነበረ የጮሁት። ሆሳዕና የሚለው ቃል ትርጉሙ አሁን አድን የሚል እንደሆነ ይናገራሉ የቋንቋው አዋቂዎች። አሁን አድን ማለት ነው። ንጉሱ የሚያድን ንጉስ ነው። የሚታደግ ንጉስ ነው። ዓለምን ለማዳን የመጣ አይሁድን ብቻ አንድ ውሱን የሆነ ህዝብ ብቻ ሳይሆን ዓለምን ለማዳን የተላከ እና የመጣ ነው። አዳኝነቱ ለአይሁድ ብቻ አይደለም፣ ለመላው ዓለም ነው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት ነው። ዓለም ከእልከኝነቱ ወጥቶ ቢቀበለው ቢያምንበት ማዳኑ ለመላው ዓለም የሚበቃ ነበረ። አሁንም ነው። አዳኝነቱ ደግሞ ከኃጢአትና ከሞት ከክፉ መንፈስ እስራትም ነው። የናዝሬቱ ኢየሱስ በሐዋርያት ሥራ መጽሐፍ እንደምናነበው ለዲያብሎስም እየተገዙትን እየፈወሰ ዞረ ነው የሚለው። መልካምን እያደረገ ለዲያብሎስም እየተገዙትን እየፈወሰ እየፈታ ማለት ነው። ዞረ ተብሎለታል። እግዚአብሔር ልጁን የላከው አይሁድን ብቻ ሳይሆን ዓለምን በልጁ እንዲፈውስ ነው፣ በልጁ እንዲያድን ነው። እርሱ የዓለም መድኃኒት ነው፣ አዳኝ ነው። የሰማርያ ሰዎችም ይህንን ምስክርነት በመስጠት እውነቱን አጽንተዋል። ሴቲቱን ስለ ኢየሱስ የነገረቻቸውን ሴት ምን አሏት? አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ይህንን ዕውቀት
የተቀበሉት በቂ የሆነ ጊዜ ወስደው ካነጋገሩት በኋላ ነው። ለነገሩ የመሰከረችላቸውም ሴት ያቺ ውሃ ልትቀዳ ሄዳ የነበረችው ሴት ከጌታ ከኢየሱስ ክርስቶስ ጋር ጊዜ ወስዳለች። የተነጋገረች፣ እየጠየቀች፣ የመለሰች ጊዜ ወስዳለች እና ንግግሩ እየቀጠለ በሄደ ቁጥር ስለርሱ የሆነ ነገር እየበራላት ቆይታ ነው። እንዴ ከክርስቶስ ጋር ነው እንዴ እየተነጋገርኩ ያለሁት የሚል ሀሳብ ላይ ደረሰች። መጀመሪያ አንተ አይሁዳዊ እያለች ነው የጀመረችው ንግግሩን። እናንተ አይሁዳውያን፣ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ሴት እንዴት ውሃ ትለምናለህ በሚል ነው የጀመረችው አይሁዳዊ ብላ። ቆይቶ ደግሞ አንተ ነብይ እንደሆንክ ያለው አለች። አይኗ ሊከፈት ጀመረ ማለት ነው። ጀመረች እንጂ ገና ነው። እሱ ነብይ ብቻ አይደለም፣ መልእክተኛ ብቻ አይደለም፣ ንጉሥ ነው። የዓለም መድኃኒት ነው። እሱ ሊያነጋግራት የጀመረው እና ንግግሩ እየቀጠለ ሲሄድ እንስራዋን አስቀምጣ ወደ ሰማርያ የመጣችበትን ጉዳይ ትታ ያደረኩትን ሁሉ የነገረኝን ሰው ኑና እዩ አለቻቸው። እንጃ እርሱ ክርስቶስ ይሆንን ብላለች። ያስሮጣትም ይሄ ጥያቄ ነው። በቃ ልታውቀው ጀምራለች ማለት ነው። መነጋገር ከጌታ ከኢየሱስ ክርስቶስ ጋር ጊዜ ወስዶ መነጋገር በእውቀት ያሳድጋል። እግዚአብሔር የለም ብለናል፣ እናንተም የለም በሉ በተባለበት ዘመን በጣም ጭንቅ ነበረ ለአማኞች። በተጨባጭ አሳየኝ ይሉ ነበረ። እግዚአብሔር መኖሩን አለ ካልክ በተጨባጭ አሳየኝ፣ መጨበጥ እንፈልጋለን ይሉ ነበረ። እኔ በዛ ዘመን ይመጣልኝ የነበረ ጥቅስ ምን መሰላችሁ? እግዚአብሔር አጠንክሮ ይጨብጣል በኃይልም ይወረውርሃል የሚል ቃል። ሊጨብጡ በምን አቅማቸው ነው የሚጨብጡት? ምንድናቸው እነሱ? ምንድናቸው? እሱ ይጨብጣቸዋል እንጂ ከፈለገ በተጨባጭ አሳየን እያሉ በጣም ያስጨንቁን ነበር። የእግዚአብሔር መንፈስ ነገር ደግሞ ለፍጥረታዊ ሰው አይገባም ይላል መጽሐፉ። አይገባው በመንፈስ የሚመረምር ስለሆነ እና እግዚአብሔር አምላክ ዝም ብሎ በጭንቅላት የምናውቀው ወይም ደግሞ ልክ እንደ ቁሳቁስ ያሳንሰን ወስነን እንከጨብጥ የምንለው እንደሱ አይታሰብም። አይደለም፣ ትልቅ ነው እግዚአብሔር አምላክ። እግዚአብሔር መንፈስ ነው፣ መንፈስ ነው ብሏል ጌታ ኢየሱስ እዚህ ለሳምራዊቱ ሴት ሲናገር። የሚሰግዱለትም በመንፈስ እና በእውነት እንዲሰግዱለት ያስፈልጋቸዋል ነው ያለው። እና በዛ በጭንቅ ዘመን አንዳንዶቹ ጸሎት አድርገዋል። እግዚአብሔር ወይ የለም እየተባልክ ነው። እኔ እንዳለህ ነበር ሲመስለኝ የኖርኩት። አለ ወይ? ካለህ መኖርህን አሳውቀኝ እያሉ የጸለዩ ሰዎች ነበሩ ይባላል። መኖርህን ማወቅ ፈልጋለሁ። አለ ወይ? የለም ተብለሃል። የሚገርም ነው መቼም እንደዚህ አይነት አጸላለይ የሚገርም ነው። እና ጌታ በርቶላቸው ድነው የቀሩ ሰዎች አሉ። ይህንን ጸልየው ድነው የቀሩ። በመነጋገር መተዋወቅ ይቻላል። ጀምሯ ያልተዋወቃችሁ ካላችሁ ጌታ ኢየሱስ ሆይ ብላችሁ ጀምሩ፣ ታውቁታላችሁ። እሷም በመነጋገር አወቀችው።
የሰማርያ ሰዎችም ተነጋገሩ እስኪበቃቸው። በንግግራቸው መጨረሻ ምን አሉ? አውቀናል አሉ። አውቀናል፣ እርሱ ክርስቶስ የዓለም መድኃኒት እንደሆነ አውቀናል። የዓለም ሲሉ እኮ እነሱም አሉበት እዚያ ውስጥ። እዚያ ማዶ ያሉት የአይሁድ ብቻ ሳይሆን የኛም መድኃኒት፣ የኛ ብቻ አይደለም የዓለም መድኃኒት እንደሆነ አውቀናል ይሏት ነበር ይላል። ንጉሱ የዓለም መድኃኒት ነው። ምድራዊ ኃይል ተጠቅሞ ሳይሆን የሚገርመው ነገር ተሰውቶ የሚያድን። አይገርምም? ተሰውቶ የሚያድን እና ለየት ይላል። ወደ ሶስተኛው ላምጣችሁ። ንጉሱ ታላላቆች የናቁት፣ ታናናሾች ያከበሩት። ታላላቆች የተባሉ ንቀውታል። እንዴት ንጉስ ይባላል በሚል ታናናሾቹ ደግሞ ተገለጠላቸው። ከአዋቂዎችና ከጥበበኞች ሰውረህ ይህን ለታናናሾች ስለገለጥክ ብሎ ጌታ ኢየሱስ በሌላ ቦታ እንደተናገረው ማለት ነው። እነዚያ አመለጣቸው። ታናናሾቹ በራላቸው፣ ተገለጠላቸው። ሆሳዕና ለዳዊት ልጅ ለእስራኤል ንጉስ እያሉ ጮሁ። በጌታ ስም የሚመጣ የተባረከ ነው እያሉ ጮሁ። ይሄ ያልተማረ ተራ ሕዝብ የሚባለው አከበረው። ያየው ነገር አለ። በወቅቱ ያየው ነገር አንድ ትልቅ ነገር አይቷል። አልዓዛርን ከ4 ቀን ቆይታ ከመቃብር ውስጥ አውጥቶታል። ይሄ ሰውዬ ዝም ብሎ ተራ ሰው አይደለም የሚል ነገር በውስጣቸው አድሯል። እነሱ አክብረውታል። እነሱ ሊቀበሉት ወጡ። ወደ ከተማይቱ ሲገባ ተቀበሉት። ታላላቆች ግን ደስ አላላቸው። ይሄ ግርታ ደስ አላላቸው። የዘንባባ ዝንጣፊ ያነጠፉ፣ ልብሳቸው ያነጠፉ፣ የጮሁ፣ ያከበሩ፣ ያመሰገኑ የሚያደርጉት አቀባበል ደስ አላላቸው። የከበረ ነው እሱ። ክብሩ በምድር በኢየሩሳሌም ላይ በዚያች ከተማ ውስጥ ብቻ ሊታይ የጀመረ ሳይሆን በሰማያትም የኖረ ያለ ለዘላለምም የሚኖር ነው ክብሩ። በሰማያት ብቻ ሳይሆን በምድርም ከሰዎች ክብርን ሊቀበል የግድ የተገባው ነው። ይሄ ንጉሥ ጉልበት ሁሉ ሊንበረከክለት የሚገባው ነው። ምላስ ሁሉ ሊመሰክርለት የሚገባው ነው። የግድ ክብርን ሊቀበል የሚገባው ነው። ከእጁ ስራዎች ጌታ ኢየሱስ ክርስቶስ ደቀ መዛሙርትህን ገሥጻቸው ተብሎ ነበረ። ይህንን መዝሙር እንዳይዘምሩ ሆሳዕና በጌታ ስም የሚመጣ የተባረከ ነው የሚለውን ማለት ነው። ከልክላቸው፣ ገሥጻቸው። የማይባል ነገር እኮ ነው እያሉ ያሉት አይነት ነው። ከልክላቸው እንጂ ለማለት ሞክረው ነበረ። የጌታ ኢየሱስ መልስ ምን የሚል ነበር? እነዚህ ዝም ቢሉ ድንጋዮች ይጮኻሉ የሚል ነው። ማለት ግድ ነው ማለት ነው። በዚህ ሰዓት ግድ ነው። እነዚህ እንኳን ዝም ብታሰኙ ከሆነ ቦታ ያልተጠበቀ ነገር ይከሰታል። ኢየሱስ ክብር በምድርም በሰማይም እየተቀበለ የሚኖር ጌታ ነው። አንድ ተራና ደካማ ሰው አልነበረም። ንጉሥ ነው። የዓለም መድኃኒትም ነው እንዳየነው። ታዲያ እኛ ሕያዋን እስትንፋስ ያለብን በደሙ የተዋጀን ስሙን በእምነት ጠርተን ከሞት ያመለጥን ማንነቱንና ስራውን በወሬ ደረጃ ሳይሆን በሕይወታችን ያየን እኛ የሚገባውን ክብር ልንሰጠው ያልቀመሱት ስላልቀመሱ ነው። እኛ ቀመስ ነው እኮ። የማያውቁት ስላላወቁ ነው። እኛ እኮ ተዋውቀናል። መተዋወቅ ብቻ አይደለም፣ ውለታ እኮ ተውሎልናል። ይሄ ንጉሥ ውለታ ውሎልናል እኮ። የሕይወታችንን ዕጣ ፈንታ ቀይሯል።
ክብር ለስሙ ይሁን። ከሞት ወደ ሕይወት አሻግሮናል እኮ። እኛ ያላከበርነው ማን እንዲያከብረው ይጠበቃል? በእርግጥ ክርስቶስ ኢየሱስ ስለ እኛ ኃጢአት የውርደት ሞትን ሞቷል። ቢሆንም እንደ ሌላው ሰው ሁሉ ሞትም መቃብርም ይዞ ሊያስቀረው ያልቻለ ሌላ ሁሉ መቃብር እየገባ ዝም ብሏል። ስንት አያል ዝም ጭጭ ብሏል። ይሄኛው ንጉሥ በሞትም ላይ ጭምር ነው በአሸናፊነት በድል አድራጊነት የነገሰው። ሞት ይዘው ዘንድ አልቻለም። የሞትና የሲኦል መክፈቻ አለኝ ያለውን ጌታ ሞት ደግሞ እንዴት አድርጎ ይይዛል? ሞት ይዘው ዘንድ አልቻለምና ብለው ነው የመሰከሩ። ይልቁንም ከሙታን ተነስቶ የከበረ እና ከፍ ከፍ ብሎ ያረገ ነው ይሄ ንጉሥ። በአብ ቀኝ በክብር የተቀመጠ ነው ይሄ ንጉሥ። በታላቅም ክብር ዳግመኛ ሊመለስ ያለ ነው ይሄ ንጉሥ። ክብር የተገባው ክብር የሚገባው ንጉሥ ነው። በመሆኑም ከንግግራችንም ከጩኸታችንም ባለፈ በጽድቅ ኑሯችን እናክብረው። እኛ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ እንዲሁ ብርሃናችሁ በሰው ሁሉ ፊት ይብራ ብሏል ይሄ ጌታችን። መልካሙ ስራችን የጽድቅ ስራችን በስራችን እናከብረዋለን። ከመዝሙራችንም ባለፈ በዕለት ውሏችን በኑሯችን እንድናከብረው ይጠበቅብናል። ኑሯችን በማያምኑት መካከል ስሙን የሚያሰድብ ሳይሆን ስሙን የሚያስከብር እንዲሆን ማሰብ አለን። የዋጀን ጌታ ስለኛ መከራ ያየ ጌታ በመስቀል ላይ ለምን ይሰደብብናል? ለምን? ጌታዬንማ አላሰድበው በተግባሬ የምንል እንድንሆን ይጠበቅብናል። በእናንተ መካከል የእግዚአብሔር ስም በአሕዛብ መካከል ይሰደባል የተባለው እንዳይፈጸምብን። በቃላችንማ ችግር የለም እኮ የቃላት ችግር የለብንም። እኛ በጣም ነው የምንናገረው እንዳያችሁት። ደግሞም እንዘምራለን። ያው እንደምታውቁት በጣም ነው የምንዘምረው። ታውቃላችሁ። በጣም እንኖራለን ወይ ነው ዘምረን ስንወጣ እንኖራለን ወይ? ኑሯችን አምላካችንን እግዚአብሔርን የሚያስከብር ኑሮ መሆን አለበት። ስለዚህ ነገር ማሰብ አለብን። ውለታ ተቀብለን ከሆነ ውለታው በጣም የሚሰማን ከሆነ ውለታ የዋለልንን ለምን እናስቀይመዋለን? ለምን እናሳዝነዋለን? አምላኬማ አይሰደብም በእኔ ምክንያት ይከበርልኝ እንጂ ኑሯችን ያስከብረዋል። የምታውቁት አንድ መዝሙር አለ ለዓመታት የተዘመረ። በኑሮዬ ሁሉ አንተን አስከብሬ በመከራ ልለፍ ካንተ ጋር አብሬ። ለምን? ምክንያቱ ምንድን ነው? የሕይወት እስትንፋስ ሰጥተኸኛልና መስዋዕቴም ይሄው ከነፍሴ ምስጋና። በኑሮዬ ሁሉ አንተን አስከብሬ። ይሄ ነበረ ምኞቱ፣ ይሄ ነበረ ጸሎቱ። ላስከብርህ የኔ ጌታ ከውርደት እኔን አውጥተኸኛልና በከበረ ስፍራ አስቀምጠኸኛልና እኔ ደግሞ አንተን ላክብርህ ላስከብርህ የሚል ነበረ ጸሎቱ። አሁንም ጸሎታችን ይሁን። እነዚያ ልብሳቸውን ጭምር እያነጠፉ አከበሩት። የዘንባባ ዝንጣፊ ብቻ አይደለም፣ ልብሳቸውን እያወለቁ አነጠፉለት። ንጉሡ ይረማመድበት ብለው ይሄድበት ብለው እኛም ያለንን በመስጠት
እናከብረዋለን። ቅድም ለምሳሌ መባ ተሰብስቧል። መጽሐፍ ቅዱስ እግዚአብሔርን ከሀብትህ አክብር ይላል እና ለጌታ ክብር ይውላል። እሱ ከዝማሪያችን ባልተናነሰ ማለት ነው። እሱ ራሱ ግን ያለንን ብቻ አይደለም፣ ህይወታችን በዙፋኑ ፊት ከእግሩ ስር እናንበርክክለት፣ እናስቀምጥለት። ከዙፋኑ ስር ንጉሱ የሚያከብሩትን የሚያከብር ነው። ዝቅ ብለን እናክብረው። እዚህ በጉባኤ ስንሰበሰብ ብቻ ሳይሆን በቤታችን ግንባራችን መሬት እንካ፣ ድፍት እንበል። ከእግሩ ስር ይገባዋል። ጉልበታችንን እንጠፍ፣ እናንበርክክ፣ ይገባዋል። ይሄ ትልቅ ነገር አይደለም። መንበርከክ ትልቅ ነገር አይደለም፣ ያንሳል። እንዲያው ማድረግ የምንችለው ያን ያህል ስለሆነ ይገባዋል። ራሳችንን ሁለንተናችንን ከዙፋኑ ስር መጣል እና ማክበር ይገባናል። ክብር ለንጉሱ ይሁንለት። እግዚአብሔር የተካፈልነውን ቃል ይባርክልን።